ግሪን ቲ ነው። እሺ የምቀምሰውን ነገር በሙሉ ነግራችኋለሁ። These two. Like this? Yeah. Okay. What about this one? The other one? ቆንጆ ነው። ቅመማ ቅመሙ ለኔ በጣም አዲስ ነው። ከፋሚሊ ጋር ነው የመጣው። ዛሬ በህይወቴ በጣም የምፈራውን ነገር ለመሞከር አንድ ቦታ መጥቻለሁ። እኔ በጣም ሀበሻ ነኝ። የምወደው ምግብም የሀበሻ ምግብ ነው። በነገራችን ላይ ስለ ድምጼ በጣም ይቅርታ፣ እሺ ትንሽ አለርጂክ ነገር ዘግቶኛል እና የሀበሻ ምግብ ነው የምወደው። የፈረንጅ ምግብ አዳዲስ ነገሮች ለመሞከር ብዙ ድፍረቱም ኖሮኛ አያውቅም። ዛሬ ግን እንግዲህ እራት ተጋብዤ ነው የመጣሁት። የቻይና ምግብ ለመሞከር በጣም አሪፍ ቦታ ነይ ተብዬ ተጠርቼ መጥቻለሁ። በጣም ፈርቻለሁ እውነት ለመናገር። እስኪ የቻይና ምግብ ቀምሳችሁ የምታውቁ ሰዎች ካላችሁ እናንተ ትነግሩኛላችሁ። ሰላም ቆንጆ እንዴት ነሽ? አለ ምን ልትሰጪኝ ነው? መጀመሪያ ሻይ ነው የሚቀዳው እንግዳ ሲመጣ። እኔ ደግሞ ድምጿ ተዘግቷል ብለሽ ያመጣሽልኝ መስሎኝ ነው። ቀድሚያ ሻይ ነው ለጠጣው። ስኳር ምንም አያስፈልገውም ነው? አረግበታለሁ። ግሪን ቲ ነው። ወይ ደስ ይላል። ድምጼ ተከፈተ በእኛ። ምንድነው? እኔ አሁን የቻይና ሬስቶራንት መጥቼ አላውቅምና ለኔ የሚሆን ነገር ምንድነው ያለው? ይሄ ግሪን ቲ ነው። እሺ የምቀምሰውን ነገር በሙሉ ነግራችኋለሁ። ግሪን ቲ ነው፣ ስኳር የለውም ግን ደስ ይላል። ጣዕሙ ደስ ይላል። ገና ከውጪ ስገባ የቤቱ ውበት፣ የምግቡ ሽታ ጉጉቴን በጣም ነው የጨመረው። ስመጣ የነበረኝ ፍርሃት ሙሉ ለሙሉ ጠፍቶ እንደው ምግቦቹን ለመቅመስ በጣም ነው የጓጓሁት። Of course, ረዳት አገኘው. Please show me. So, hands like around here. That's okay. And two finger, three finger. This chopstick. Okay, this and one. One finger here. One finger. Which finger? Okay, Yeah, this one. finger. Yeah, I get it. And use this three. Yeah. Doesn't work for me. Maybe try use this. Okay. Yeah. Okay, let me see your hand. Yeah. Am I right? I think this is here. Yeah. And this two. These two. Okay. Like this? Yeah, like this. Okay. And What you about can this try. one? The other one? Huh? This one not. It doesn't work. It doesn't have to work. No, it's keep stable. Use Oh. this one. Okay. እቺ አይገባትም እንዴ ነው የሚለኛው? እስቲ ምን ላድርገው እናቴ? ሽርጥ ነው እንዳይጠባጠብ። ኦ እንዳይጠባጠብሽ። እሺ አመሰግናለሁ። መብላቷን ሳታቅ ማለት ይሄ ኑድልስ ነው። ይሄኛው መሽሩም ነው። ቆንጆ ነው። በጣም ነው የሚያቃጥለውና እኔ በጣም የሚያቃጥል ነገር የምንበላው እኛ ሀበሾች ብቻ ይመስለኝ ነበርና ድምጼ ተከፍቶ ነው የሚሄደው በእርግጠኛ። ይሄኛው አሳ ነው ብላኛለች። ስለዚህ ይብሰል ይግባ እዚህ ውስጥ ግባ። ይሄ ስጋ ነው ቢፍ ነው ብላኛለች። ስለዚህ
በነገራችን ላይ ቅድም ቾፕስቲክ አያያዝ ሊያሳየኝ የመጣው ጄሪ ይባላልና ለብቻው ሶስ መያዝ አለብሽ። ማባያ ሶስ አለ። እሱን ካለሽ በትክክል ጣዕሙን ማጣጣም አትችይም ስላለኝ እስቲ ሄጄ ያለውን ደግሞ ሶስ ወይን ማባያ ይዤ ልምጣ። እሺ ሶሴን ይዤ መጥቻለሁ። ጄሪ ቅድም የመጣው ቾፕስቲክ እንዴት እንደሚያዝ ያሳየኝ። ያለ ሶስ ምንም ጣዕሙን ቴስት ማጣጣም አትችይም። ስለዚህ ቴስት ሶሶቹን መያዝ አለብሽ ብሎኝ እንግዲህ በሹካ ልግባበት እንዴ? እውነትም ሶሱ በጣም ልዩነት ይፈጥራል። ደፍጣል ይሄ ስጋው ነው ያስገባሁት። ቆንጆ ነው። ቅመማ ቅመሙ ለኔ በጣም አዲስ ነው። የለመድኩት አይነት ቅመማ ቅመም አይደለም፣ ግን እስቲ በጣም ቆንጆ ነው። በዛ ላይ ሁላችንም የቻይና ምግብ ሲባል አይምሮአችን ላይ የሚመጣ ነገር አለ አይደል? እንደዛ አይነት ነገር ምንም አላየውም። ሽሪምፕ ብቻ ነው ስለማልበላ አልበላሁትም። ከዛ ውጪ ይሄኛው ቢፍ ነው፣ የበሬ ስጋ ነው፣ ቶፉ ነው ይሄኛው፣ አሳ፣ መሽሩም፣ ከዛ ኑድልስ ነው። ባድ ነገር አልበላውም። ይሄ ደግሞ ጣፋጭ ነገር ነው፣ ከሩዝ ነው የሚሰራው ብላኛለችና እንደፈራሁት የቻይና ምግብ ሲባል አይምሮ ላይ እንደመጣው ሆኖ አላገኘሁትም። ይጣፍጣል በጣም። ይሄኛው በጣም ቴስቲ ነው። ሃይ ሃው አር ዩ? እንዴት ነህ? ሰላም ነው? አማርኛ የሚያዳምጥ ሰው አግኝቼ ነው እንዴ? ትንሽ ኬኔዲ ይባላል ስሙ። በትክክል ካልኩት ያርመኛል እሱ። መጠየቅ የምፈልገው ነገር ስለነበረ እሱ በጣም ጎበዝ እንግሊዘኛ ይናገራል ብለው ነው የጠሩት። በነገራችን ላይ በአባቱ ኢትዮጵያዊ በእናቱ ደግሞ ቻይናዊት ናት። የዚህ ቤት ባለቤት እናቱ ናትና አንዳንድ ነገር ሊነግረኝ ነው። ከኔ ጋር የተቀመጠው 15 አመቱ ነው። ሃይ ኬኔዲ ሃው ዩ? ቴንክ ዩ ኬኔዲ። በመጀመሪያ የሬስቶራንቱ ስም ሬድ ድራገን ይባላልና ለምን ሬድ ድራገን ብላችሁ ሰየማችሁት? በቻይና ባህል ቀይና ድራገን ሁለቱም የመልካም ዕድል ምልክቶች ናቸው። ለዛ ነው ሬድ ድራገን ብለን የሰየምነው። ኢትዮጵያኖችስ እየመጡ ነው? የቻይና ምግብ እየለመዱ ነው? አዎ በብዛት ይመጣሉ። አንዳንዶች ለመሞከር፣ አንዳንዶች ደግሞ ወደውት በተደጋጋሚ እየመጡ ነው። ይሄ ሬስቶራንት ከተከፈተ ምን ያህል ጊዜ ሆነው? ከተከፈተ 5 አመት ሆነው። በመሃል ግን ተዘግቶ ነበር። አሁን ግን እንደ አዲስ ስራ ጀምረናል። I heard that ለተወሰነ ጊዜ ተዘግቶ ነበረ። ከዛ አሁን እንደ አዲስ እንግዲህ እዚህ አሁን ያለነው ሞርኒንግ ስታር ሞል 5ኛ ላይ እንደ አዲስ አገልግሎት መስጠት ጀምሯል እንጂ 5 አመት ያስቆጠረ ሬስቶራንት ነው። ይሄንንም ሰምቻለሁ። Thank you so much Kenneth. I really appreciate your effort and everything. Thank you. Okay, thank you. እሺ እኔና ቾፕስቲክ እንቀጥላለን። ሬድ ድራገን የቻይና ሬስቶራንት ነው ያለሁት። ለመጀመሪያ ጊዜ ነው በነገራችን ላይ በህይወቴ የቻይና ምግብ ስቀምስና ሆት ፖት የሚባለውን ምግብ እንደቀመስኩ ነው የነገሩኝ። በጣም ነው የሚጣፍጠው። ለምን ሀበሾች የቻይና ሬስቶራንት እግር እንደምታበዙ አሁን ነው የገባኝ። ወድጄዋለሁ በጣምና ብዙ ሀበሾች አይቻለሁ፣ የሌላ ሀገር ዜጎች አሉ፣ ቻይኖችም አሉና እኔ የተሰማኝን ካልኳችሁ ዘንዳ ደግሞ እስኪ እነሱ
ለምን እግር እንዳበዙ ልጠይቃቸው መስማት ፈልጊያለሁ እንዴት እንዳገኙት ምክንያቱም የተለያዩ እኔ ከበላሁት ከዚህ ከሆት ፖት ውጪ የተለያዩ የቻይና ባህላዊ ምግቦች አሉ እዚህ ቤትና እንዴት አገኙት ብዬ መጠየቅ ፈለኩኝ ብዙ ሀበሾች ይታዩኛልና እስቲ ፈቃደኛ ከሆኑ ልጠይቃቸው እንደምን አመሻችሁ ደህና አመሻችሁ ሀበሻ እንዲ ጥሬ ስጋ ዙሪያ ነበር እንደዚህ የሚሰበሰብ የሚመስለኝ ተቀየረ በቻይና ምግብ ዙሪያ እንደዚህ የሚሰበሰብ አይመስለኝም ነበር እንዴት ናችሁ ማን ልበል ስምሽን አንቺ ህይወት የመጀመሪያሽ ነው የቻይና ምግብ ስትቀምሽ ወይስ ቻይና ምግብ የመጀመሪያ አይደለም የመጀመሪያ ጊዜ ስትቀምሽ የነበረሽን ልምድ ታስታውሻለሽ አዎ እንዴት ነበር በጣም ነበር የምፈራው ቻይኒዝ ፉድ ሲባል የሆነ የምትገምቹ ነገር አለ ሁላችንም እንደምንፈራው ግን የተለየ ነው ወደድሽው ከዛ በኋላ ሬድ ድራገንንስ እንዴት አገኘሽው ሬድ ድራገን በጣም ቆንጆ ነው ደስ ይላል ምንድን ነው የበላችሁት ዛሬ በጣም ብዙ አይነት ነው የበላነው ከፋሚሊ ጋር ነው የመጣነው የመጀመሪያችን አይደለም ብዙ ጊዜ መጣለን ደስ የሚለውና ልዩ ነገሩ ሰርተሽ ነው የምትበይው ራስሽ ቴስቱን እንደፈለግሽ በጣም ዲፕ ማርክሽ ላይት ማርክሽ ሶሱ ወደድሽው እሱ እናደርገዋለን በጣም አዎ ያስታውቃል በደንብ ኢንጆይ እያደረጋችሁ ነው ሰብሰብ ብላችሁ በጣም ነው የምታስቀኑት ባይዘው አዎ ሰላም ልታወቅሽ አንቺን ማን ልበል ስምሽን ቤተልሔም እንዴት ነው የቻይና ምግብ ወደድሽው የመጀመሪያሽ አይደለም ታስታውቂያለሽ አዎ የመጀመሪያ አያያዝሽ ያስታውቃል ምክንያቱም እኔ ቾፕስቲክ መያዝ ከብዶኝ ነበርና አያያዝሽ የመጀመሪያሽ እንዳልሆነ ያስታውቃል እንዴት አገኘሽው ሬስቶራንት ሬድ ድራገን እንዴት ነበር በጣም ደስ ይላል ቻይና ሄደሽ ነው የሚመስለው የእውነት ቻይና ሄደሽ ቀምሰሽ ታውቂያለሽ አዎ ቀምሼ አውቃለሁ ቻይና ሄጄ አውቃለሁ እንዴት ነው ኢትዮጵያ ውስጥ ያለው የቻይና ምግብና እዛው ሀገራቸው ላይ ያለው ምግብ ልዩነቱ ልዩነት አለው ግን ይሄ በእኛ ቴስት ደስ ይላል ላብሻይ ማለት እንደዚህ የምትፈሪው አይነት ነገር አይደለም በጣም አመሰግናለሁ መልካም ማዕድ ቴንክ ዩ እንዴት አመሻችሁ እንዴት አመሸሽ እኔ ብሎ በቻይና ባህል ሴቶችና ወንዶች ለየብቻ እንደሚቀመጡት ለጨዋታ እንዲመች እንደገና ደግሞ ለአረቄ ወንዶች ብዙውን ጊዜ አረቄ ስለሚይዙ በአንድ ሳይድ ይሆናል ለማጋጨትም ለምንም ይመቻል ሴቶቹ ደግሞ የራሳቸውን ቺት ቻት ስለሚያደርጉ ለጨዋታ እንዲመች ነው የተከፋፈላችሁ ቻይናዎች አረቄ ያላቸው እንዴ አላቸው የቻይና አረቄ ከሩዝ የተሰራ ነው አልኮሊክ መጠኑ በአብዛኛው ከ63 53 ትንሽ ከረር ያለ አልኮል ነው ግን አላቸው ከኛ አረቄና ከነሱ የተለያየ ነው የኛ የራሳችን ደግሞ ቆንጆ አረቄ ነው ግን የኛ ኢንዱስትሪያሊ ፓክ አልሆነም እስካሁን ተመሳሳይነት አለው ትንሽ ያው የኛ በአብዛኛው በቆሎ ማሽላ አይ ቲንክ ግሬን ማቀው በዛ ነው የነሱ በሩዝ ነው በአብዛኛው የቻይና አረቄ ደስ ትላላችሁ እንደ ቤተሰብ ሰብሰብ ብላችሁ ነው እየበላችሁ ያላችሁትና አዎ ዛሬ እንዳጋጣሚ እኔም አዲስ አበባ መጣሁ በቅርብ ለአጭር ጊዜ መጣሁና እዚህ ሬስቶራንት ያው እናቴም አለች እህቶቼ ወንድሞቼ ናቸው አብረን ሆነን ዛሬ ለምን አንድ ጥሩ ምሽት አናሳልፈን ብለን እናታችንም ያው የቻይና ምግብ ቴስት ታርግ ብለን እርግጥ ጾም ነው አሁን ለሷም ግን የሚመቻት ለጾም የሚሆን ምግብ አለ ሌሎቹም እዚህ የቻይና ቢሆንም ያሳማ ስጋ የለም ሌሎች አበሾች በሃይማኖትም በምንም የማይደፋቸው አይነት ነገር የለም ያለው የበሬ ስጋ የበግ ስጋ የቺክን አለ እና አታክልት ማሽሩም አሳ እነዚህ ናቸው በጣም አሪፍ እንግዲህ የዚህ ሬስቶራንት ባለቤት ናትና አዎ የቻይና ሬስቶራንት ኢትዮጵያ ውስጥ ሲከፈት ብዙ ጊዜ ደንበኛ ይሆናሉ ተብሎ የሚጠበቁት የኢትዮጵያ ውስጥ የሚኖሩ ቻይኖች ናቸው ግን ዛሬ ብዙ ሀበሻ ያያየው ነበርና እያለመድነው ነው እኛ በደንብ ማለት ይቻላል አዎ ይቻላል አንደኛ ያገሩ ህዝብ ይለምዳል ሁለተኛ የኔ ትልቅ ፕሪንሲፕል ምንድነው አገራችን ሰው ኢንቨስተር እንዲመጣልን ባለ ሀብት እንዲመጣልን ኢንቨስት እንዲያደርጉ አገራችን የመጀመሪያው ነገር ማድረግ ያለብን መኖሪያቸውን የሚመገቡትን
የነሱን ካልቸር ሊስብ የሚችል ነገር በማድረግ ወደ ሀገራችን መጥተው ኢንቨስት አድርገው የስራ እድል እንዲፈጥሩ ሀገራችንን አብረውን እንዲያሳድጉ ማድረግ ነው። በጣም አሪፍ፣ በጣም አመሰግናለሁ። መልካም ጊዜ። ታንኪ ዞር ዞር እያልኩ እንግዲህ ሁሉንም ሀሳብ ብሰማ ደስ ይለኛል። ሬድ ድራገን ሬስቶራንት ሞርኒንግ ስታር ሞል 5ኛ ፎቅ ላይ ነው የሚገኘው። በጣም ሰፊ ነው። በጣም ነው የሚያምረው። በጣም በርካታ ሰዎች በአንድ ጊዜ ቢመጡ የማስተናገድ አቅም አለው። ከዛ ውጪ በጣም የወደድኩት ነገር ልክኛ ኢትዮጵያውያን በትሪ ከበን ማዕድ እንደምንቋደሰው እንግዲህ የቻይና ባህልም እንደዛ ነው። ጓደኞች፣ ቤተሰብ አንድ ላይ ስትመጡ በተለይ ሆት ፖት ከመረጣችሁ ሰብሰብ ብላችሁ ጠረጴዛው ራሱ ለዛ እንዲመች ተደርጎ ነው የተሰራውና አብሮነትን፣ ፍቅርን፣ መጋራትን ያሳያል። በጣም ነው የወደድኩት። ሬድ ድራገን የቻይኒዝ ሬስቶራንት በጣም ደስ የሚል ጊዜ ነበረኝና በጣም የወደድኩት ነገር የከስተመር ሰርቪስ ወይም የደንበኛ አያያዛቸው በጣም የሚገርም ነውና የቤቱ ባለቤት በተለይ ልክ እንደ ሀበሻ ነው ቆማ ስታበላ ስትጋብዝ የነበረው። በጣም ስለገረመኝ ሳላወራት አልሄድም ብዬ ነው። ፌኒ ትባላለች። ፌኒ ልጇ ደግሞ ኬን፣ እሱ ደግሞ ያስተረጉምልናል እሷ በቻይንኛ ማለት ነው። ቴንክ ዩ ሶ ማች ፌኒ። ዌልካም ታንክ ዩ። እስኪ ቴል ዩር ማም ኢትዮጵያ ውስጥ የቻይና ሬስቶራንት ለመክፈት ምን አነሳሳሽ? ሆትፖት የተባለውን የቻይና ባህላዊ ምግብ በጣም ነው የምወደው። ከዛ በተጨማሪ ኢትዮጵያን በጣም ስለምወዳት ለምን ህልሜን ወደዚህ አላመጣውም ብዬ ነው የከፈትኩት። ሃውስ ባለቤትሽ ኢትዮጵያዊ እንደሆነ አውቃለሁ። አንቺም ኢትዮጵያ ትመላለሻለሽ እና እስኪ ስለ ኢትዮጵያ የሚሰማሽን ንገሪኝ። ኢትዮጵያን በጣም ነው የምወዳት። በመጀመሪያ አየሩ በጣም ተስማሚ ነው። በተጨማሪም ብዙ የስራ እድሎች አሉ። Have you ever tasted? የኢትዮጵያ ባህላዊ ምግብ ቀምሰሽ ታውቂያለሽ? በጣም የምትወጂው የቱን ነው? Injera I like. You like injera? Yeah. Oh, that's great. Maybe 1 week I eat 2-3 times for injera. Really? Yeah. Oh, I like. that's amazing. Thank you. በነገራችን ላይ ኬኔት ለእናተ እንድትነግራት የምፈልገው ነገር የደንበኛ አያያዟ በጣም የሚገርም ነው። ልክ እንደ ቤታቸው እንዲሰማቸው አድርጋ ነው ጎንበስ ቀና ያለች የምታስተናግደው። እኛም ኢትዮጵያኖች እንግዳ የምናስተናግድበት መንገድ ልክ እንደዛ ነውና በጣም ቀልበኝ ስቦት ነበር። ሳላደንቃት ማለፍ እንደማልፈልግ ንገራት። 他说他特别喜欢你们这儿的服务态度，因为埃塞人他们就是邀请别人过来的时候也会非常的友好，然后呢你们也做到了这一点，所以他非常喜欢。 Thank you. Yeah, thank you so much. Thank you. ሽሽ አረሳሁት። አመሰግናለሁ ፊ definitely I will come back. Okay. I like the hot pot, so I'll come back. Thank you. Thank you. ሽሽ Ciao. Ken, thank you so very much. You are really a good boy. Good luck. Thank you.